1 ሚሊዮን ብር መጣብን። ካትሪስ ሁላ ተመድቦልኝ ነበር። ሃይ ዛሬ መቼስ ምን ይዤ እንደመጣው መገመት አትችሉም። ይሄው ፎጣዬን ለብሻለሁ፣ ፒሲዬን ይዣለሁ እና አሻንጉሊቴም አለች። ስለዚህ ምንድነው እንደዚህ ኮዚ ሆነን ወሬ እናወራለን። ኦኬ ሀሜት እናማለን። ኦኬ ቴክኒካሊ ኖት ሀሜት ግን ስቶሪ ታይም ነው የሚሆነው። የሚገርም ስቶሪ ተልኮልኛል። እውነት ለመናገር ጀምሬዋለሁ ግን ሙሉን አላነበብኩትም። ስጀምረው ግን በጣም የሚገርም ታሪክ እንደሆነ ስለገባኝ አብረን እንድንሰማው ስለፈለኩኝ ነው የመጣሁት። ሰው ሁልጊዜም ስቶሪያችሁን ምንድነው ኢንስታግራሜ ላይ ኢንቦክስ ማድረጋችሁን እንዳትረሱ። ከዛ ተከታተሉ። ኦኬ ቃስዬ የኔ ቆንጆ እንዴት ነሽ? I want to show you my banker life experience። እኔ ኬዋይሲ የመጣ ጊዜ ነበር ትሬኒ ሆኜ የገባሁት። እንግዲህ ኬዋይሲ የመጣ ጊዜ ማለት አይ ቲንክ 5 ዓመት ምናምን 6 ዓመት ነው አስታውሱኝ። አይ ቲንክ 5 ዓመት ወይ 6 ዓመት መሰለኝ። እሺ እኔ ኬዋይሲ የመጣ ጊዜ ነበር ትሬኒ ሆኜ የገባሁት። ዩቲዩብ ላይ ማርኬቲንግ ቤት ለቤት መሄድ ነበር የቀረን ስትይ እኔ አብሬው የወጣሁት ትልቅ ሰው ነበረ እና ቤት ለቤት ነበረ ዊሲስፔን የሚያንኳኳው። አስባችሁታል? ኦ ማይ ጋድ ይህ እንትን ድሮ እንትን መብራትና ውሃ ቆጣሪዎች ሲመጡ ቋቋቋቋቋ የሚያደርጉት ማለት ነው። ኦ ማይ ጋድ በጣም ነው የሚያበሳጨኝ። በእስክሪብቶ እያንኳኳ ነበረ። ህፃን ልጅ ካጋጠመው እንኳን ሂድ እናትህን ጥራ፣ ሂድ አባትህን ጥራ እያለ ነበር የሚያስከፍተው። ባንክ ገባው ብዬ እንዴት ተደስቼ እንደነበር ቅስሜ ስብር አለ። በጣም ነበረ የደነገጥኩት። እንዴትም ብዬ ምለምደው አልመሰለኝም ነበር። ከዛ በቃ እሱ ታይም ሌሎች በእኔ ኤጅ የነበሩ በጣም ደስ የሚሉ ስታፎች ነበሩ። ከነሱ ጋር እንደምንም ተወጣ ነው። ማኔጅመንቱ ደግሞ እኛ ጋር 45 ቀን ሳይሞላኝ ነበረ ቢዝነስ ማናጀሩ የሚጨቀጭቀኝ። ይታይሽ 45 ቀን እንኳን ሳይሞላኝ አክሰስ እንኳን ሳይኖረኝ ጀስት ቢኮዝ እሱ ከጠመዳት ልጅ ጋር ስለተግባባውና ስለለመድኩት ኢንቫይሮንመንቱን እሱ ፊት ነበረ ማለቅ ሰው። ኦ ማይ ጋድ ለምን? እኔ ግን ማላረገው ነገር ቢኖር ለዛ ሰው ላበሳጨኝ ሰው ምናምን ፊት ለፊቱ አልቅሼ ማስደሰት አልፈልግም። እውነት ኢትስ ኖት ራይት አይ ዶንት ኖ። ግን በቃ ለነሱ ሞር ፊት መስጠት እኮ ነው እንደውም ዋጥ አድርጋችሁ ዞር ማለት ነው እንጂ እና ኤንቫይሮንመንት እሱ ፊት ነበረ ማለቅ ሰው። ታውቂያቸዋለሽ ዊዝ ኖ ሪዝን ብር በራሳቸውም ኬዝ ከተበሳጩ እኛ ላይ ነው የሚወጡት። ኦፍኮርስ ይሄን በደንብ የምናውቀው ነገር ነው። ከዛ እንደምንም ለመድኩኝ። መስኮት ላይ ተመደብኩኝ። ከ7 ወር በኋላ ዲፍረንስ ያዘኝ። 10,000 ብር አይደል ያልሽው? እኔ እመቤቴን ነው ምልሽ። ለእኔ ነው እኔ ነኝ 10,000 ብር ይዞኛል ያልኳችሁ ባለፈው። ኦ ማይ ጋድ 10,000 ብር አልነበር ያልሽው? እመቤቴን እኔ 10,000 ብር ወደ 3 ጊዜ 20,000 ብር እንዴ አንዴ 20,000 ብር እና 5,000 4,000 ኤቭሪ ዊክ ነበረ እንዴ! እንዴት እንደዚህ ሊጎድል ይችላል? አንዳንድ ጊዜ ግን ካያችሁ እኔ በጣም ይሄ ሰው በዝቶ ከስተመር ምናምን ያስተናገዳችሁ ቀን፣ በጣም ብዙ ሰው የሰራችሁ ቀን ምናምን ብዙ ትኬት የሰራችሁ ቀን ምንም አትሆኑም የምትፈሩ ቀን። ከዛ የሆነ 5 ሰው ምናምን ምንም ከስተመር የሌለበት ቀን ላይ ግን ዲፍረንስ ይዛቸዋል። እውነት እኔ ብቻ ነው ግን እንደዛ ያጋጠመኝ። ከዛ ይሄ ነገር ግን በዛብኝ በጣም። እሺ ኤቭሪ ዊክ ነበር፣ ውሸት ሊመስል ይችላል ግን እመቤቴን እውነቴን ነው። ማንም ባንከር እንደዚህ አጋጥሞት የሚያውቅ የለም። ደግሞ ሲፈልግ ዲኖሚኔሽን ባላንስ 30 ትኬት ደግሞ ብሰራ ነው በቃ ጸበል ልጀምር ወይ ልሂድ ሁላ አልኩኝ። ብራንቹ ከማኔጅመንት ውጪ በጣም ነበር የምወደው። ባንክ ሳይሆን ግቢ ላይፍ ነበር የሚመስለው። በዛም ነበር በቃ ያስረሳኝ እንጂ ሪዛይን አደርግ ነበረ። ከዛ
ሌላ ብራንች ቀየርኩኝ። እዚህ ዲፍረንስ ሲያስቸግረኝ እዛና በፊት ብራንች የነበረው ኦፕሬሽን ማናጀር አክሰሳችንን ሀክ አድርጎ ወንጀል ሰርቶ 1 ሚሊዮን ብር መጣብን። ኦ ማይ ጋድ አስባችሁታል? እኔ ኮል ሴንተር ስለነበር የሰማሁት እንደዚህ አይነት ኬዞች ሰምቻ ቃለሁኝ። 1 ሚሊዮን ግን አይደለም፣ የሆነ 300,000 200,000 ምናምን ነው። ማናጀራችሁ አስቡት እናንተን ፓስወርዳችሁን ሀክ አድርጎ ከዛ ኦ ማይ ጋድ ወንጀል ሰርቶ 1 ሚሊዮን ብር እዳ መጣብን። የ4 ሰው አክሰስ ነበርና ለ4 ተካፍለን መክፈል ጀመርን። አስቢው ትሬኒ ሆኜ ስገባ የምዞረው ኦ ማይ ጋድ ስታሳዝን በእግዚአብሔር እንዴ! ትሬኒ ሆኜ ስገባ የማዞረው አካውንት ስቲል 4 አመት ሞልቶኝም ስዞር ዲጂታል ኤቲኤም ሞባይል ሪኩዊትመንት እና አክቲቬሽን ይብሳል። ከእዳው ጋር ስላልቻልኩት ወደ ኮንታክት ሴንተር አመለከትኩኝ። በስማ እሺ እዛ አክሰፕት አድርገውኝ ሌተር ላኩላቸው። ያንቺ ማናጀሩ ነው አይደል? የኔ ዲስትሪክቱ አላቅም አለኝ። ብለምናቸው ባለቅስ ስንት ነገር ሲጀመር እዳይን እስከምከፍል ነበር 308,000 ብር የደረሰብኝ። እቁብ ጥዬ ከፍዬ ለቃለው ብዬ ግን ብራንች ላይ አቃተኝ። ይሄን ሁላ ነገር ሜንታሊ ደህና እንዳልሆንኩ ኦ ማይ ጋድ ደህና ስላልሆንኩ ሳይካትሪስት ሁላ ተመድቦልኝ ነበር። ማለት በጣም ነው በቃ የምታሳዝነው። ማለት ኖርማል ስራ ላይ ራሱ ሆናችሁ ኢትስ ኖት ፌር በቃ እንደዚህ አይነት እንትን ሲያጋጥማችሁ እኔ እንደዚህ አልመሰለኝም ነበር ለመናገር። እሺ ሳይካትሪስት ሁላ ተመድቦልኝ ነበረ በጣም ታምሜ፣ ግን እነሱ ግድ አይሰጣቸውም እና አሁን ላይ የመጣው ይምጣ ብዬ 4 አመት ከ6 ወር ከሰራው በኋላ ዊዝ ኖ ባካፕ ስራ ሳይኖረኝ እዳይንም ቤተሰብ በየወሩ ይክፈል ብዬ ለቀኩኝ። ኦ ማይ ጋድ 4 አመት ከ6 ወር አሰባችሁታል? ኦ ማይ ጋድ አይ ኖ ከባድ ዲሲዥን ነው፣ ግን ከመሞት መሰንበት ብዙ ጊዜ ራስን ለማጥፋት ሁላ ኦ ማይ ጋድ ብዙ ጊዜ ራሴን ለማጥፋት ሁላ አሳስቦኝ ያውቃል። ግን እነሱ ገመድ ነው የሚያቀብሉት እና አንቺ የሆነ ጊዜ ባንከር ነበርኩ የሚል ቪዲዮሽን አይቼ እንዴት እንደ ቀናው ማርያምን ታድላ ምነው አምላኬ እኔንም ነበርኩ አስብለኝ ብዬ ይኸው 1 ወር አገልግሎት ዛሬ ጨረስኩኝ። አይ ዲድንት ኖ ማይ ኔክስት ሙቭ፣ ግን አትሊስት መኖር እችላለሁኝ። አንድ ወር አገልግሎቴን ጨረስኩኝ። አይ ዲድንት ኖ ማይ ኔክስት ሙቭ፣ ግን አትሊስት መኖር እችላለሁ። እዛ ገሃነም ውስጥ ግን እሞት ነበረ። ሶሪ አንዛዛሁብሽ ብላናለች። ኦ ማይ ጋድ እውነት እንደዚህ አልጠበኩም። በጣም ነው የሚያሳዝነው። እኔ እንደዚህ አይነት ስቶሪ በጣም እውነት በቃ ቢገስቲንግ በቃ እኔ በጣም ትልቅ ነገር ደርሶብኛል ብዬ ነበር ማስበው። እኔ 10,000 ብር ዲፍረንስ የያዘኝ ጊዜ ሁሉ ምክንያቱም አስቡት ከ12,000 ብር ምናምን ደሞዝ 10,000 ብር ዲፍረንስ ይዛችሁ ኦልሬዲ የወር ደሞዛችሁ እንዳለ ሄደ ማለት ነው። እና ከዛ በ2,000 ብር እንዴት ነው እንትን የምትሉት? ያው እኔ አንዴም ስለሆነ ተዋጥቶልኝ ምናምን ነው እና በጣም ነው የምታሳዝነው ጋይስ። ምን ይሻላል? እሺ
በጣም ነው የምታሳዝነው። እውነት ለመናገር ሁላችንም ያለንበት እንትን በቃ የችግር መጨረሻ ይመስለናል። ግን የሌላ ሰው ችግር ደግሞ ስናየው እንደው እግዚአብሔሩ ይቅር በለን እንላለን። ግን በሰው ችግር ደግሞ አይመሰገንም ጋይስ። በሰው ችግር አታመስግኑ የሚል ነገር አይቼ ነበርና ኦ ማይ ጋድ በጣም ነው የምታሳዝነው። እና አይ ዶንት ኖ እንደምታረግ አስባችሁታል? ያለባትን ዕዳ ብዛት ከዛ 4 ዓመት ከምናምን ያሳለፈችው ጊዜ በዛ 4 ዓመት ውስጥ ያሳለፈችው ጭንቀት እንግዲህ ኢማጅን ቴራፒስት ጋር እስከምትሄዱ ድረስ ያለባችሁ ጭንቀት ማለት ኢማጅን ምን አይነት ጭንቀት ሊሆን እንደሚችል አይ ዶንት ኖ። ብቻ ይህን ቪዲዮ ላልፖስተው እችላለሁ። እንደዚህ ኢሞሽናል ሆናለሁ ብዬ አላሰብኩኝም። ብቻ ላልፖስተው እችላለሁ ግን መኖራችን ነው የሚበልጠው ብዬ አስባለሁ። ዛሬን ማደራችን ነው የሚበልጠው። የነገው ነገር ይደርሳል። እኔ አይ ዶንት ኖ ብቻ እንደዚህ አይነት ፖይንት ላይ ያለ ሰው ምን ብለን እንደምናጽናናትም አላውቅም። ብቻ እግዚአብሔር ጥንካሬውን ብርታቱን ይስጥሽ። እውነት ለመናገር ኦንላይን መስራት ኦንላይን ስራ መጀመር የምፈልጊው ነገር ካለ ምረዳሽ ነገር ካለ በዛ ዙሪያ እናወራለን ከኔ ጋር። ሌሎቻችሁም ማለት በዚህ ነገር ልናግዝሽ እንችላለን የምትሉት ነገር ካለ ኮሜንት ላይ ጻፉላት። በቃ በጣም አዝኛለሁ እኔ እውነት ለመናገር። ከዛ ውጭ ግን በቃ ጸልዩላት ሁላችሁም። እግዚአብሔር ይርዳሽ፣ እግዚአብሔር ያግዝሽ ከዚህ ነገር። እንኳንም ገላገለሽ። በህይወት መቆየት ነው የሚበልጠው። እውነት ለመናገር በህይወት መቆየት ነው የሚበልጠው። እና ይህን ይመስላል የዛሬው ኤፒሶዳችን። በጣም ይቅርታ አድርጉልኝ በዚህ ሁኔታ በዚህ ስሜት ውስጥ ሆነን እየተለያየን ስለሆነ። እናንተም በጣም ሌሎችን ያስተምራል የምትሉት ታሪክ ካለ ከባንክ ወጥታችሁ ስኬታማ ሆናችሁ ጥሩ ህይወት እየመራችሁ ያላችሁ ሰዎች ካላችሁ ኢንቦክስ አድርጉልኝ ኢንስታግራሜ ላይ። ለብዙዎች መማሪያ ይሆናል ብዬ ስላሰብኩኝ ነው። በጣም ነው የምወዳችሁ። በቃ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻው ቻው በቃ